ማዱሮን ለመያዝ የተደረገው የአሜሪካ ልዩ ኃይል የልምምድ ቅድመ ዝግጅት። It houses the 18th Airborne Corps, the 82nd Airborne Division, and the Army Special Operations Command, units ready to deploy worldwide at a moment's notice. 150 አውሮፕላኖች፣ ድሮኖች፣ የጦር መርከቦች፣ ልዩ ኃይል ኮማንዶዎች በዚህ የሰዓታት ኦፕሬሽን እንዲሳተፉ ተደርጓል። ቬኔዙዌላውያንን ባዶ ደስታ ሲዞ አደባባይ ያስወጣው የአሜሪካ ማዕቀብ። Venezuelans took to the streets of Caracas on Saturday, banging empty pots to protest against chronic food shortages. The U.S. has carried out a series of airstrikes in Venezuela, capturing President Nicolas Maduro and his wife. ጨዋታው የነዳጅ ሀብት መሆኑን እና አሜሪካ የቬኔዙዌላን ነዳጅ ተቆጣጥራ ቢሊዮን ዶላሮችን እንደምታፈስበት ትራምፕ እቅጩን ተናግረዋል። We're going to have our very large United States oil companies, the biggest anywhere in the world, go in, spend billions of dollars. ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ልዩ ኦፕሬሽን በቁጥጥር ስር ውለው ከቬኔዙዌላ ግዛት እንዲወጡ ተደርገው ተወሰዱ የሚለው ዜና መላ የዓለማችንን የዜና አውታሮች አጥለቅልቆ ታይቷል። አንዲት ልዕለ ኃያል ነኝ የምትል ሀገር የአንድ ሉዓላዊ ሀገር መሪ ከቤተ መንግስቱ ማንቁርቱን ይዛ አግታ ስትወስድ የዓለም ሕግ የት ነው? ዓለም አቀፍ መሪዎች የት ገቡ? የተባበሩት መንግስታትስ ምን ነው ድምፁን አጠፋ? ያሉም በርካቶች ነበሩ። እነዚህ ዓለም እንዴት እንደሚሰራና እንደሚመራ ያልገባቸው ባለቅል ልቦናዎችና የዋሆች ናቸው። በዚህ ዙሪያ ያለውን የመርህና የህሊና ጥያቄ ወደ ጎን ተወት እናድርገውና ማዱሮን ለመያዝ የተሄደበትን ወታደራዊ ኦፕሬሽን ርቀት ዘርዘርና ተንተን አድርገን እንመልከተው። ኦፕሬሽኑን ዘርዝረው የተናገሩት የኦፕሬሽኑ መሪ የነበሩትና በትላንትናው ዕለትም በነበረው የፕሬዝዳንት ዶናልድ ትራምፕ መግለጫ ላይ የተገኙት ጀነራል ዳን ኬን ናቸው። ማዱሮ ተያዙ መባሉን ተከትሎ በስፋት የተቀጣጠለው ሰበር ዜና ትንሽ ቆይቶ ወደ ተጨማሪ መረጃ ፍለጋ ጥያቄ አመራ። በብዙዎች መጠየቅ የጀመረው ወሳኙ ጥያቄም በምን አይነት ኦፕሬሽን ማዱሮን በአሜሪካ እጅ ሊገቡ ቻሉ የሚለው የዝርዝር ወታደራዊ ኦፕሬሽንን የሚመለከት ጥያቄ ነበር። ይህንን ማንም ሊመልስ አልቻለም። ጉዳዩ በጥብቅ ሚስጥር የተያዘ በመሆኑ የመረጃው ምንጭ ሊሆኑ የሚችሉት ትራምፕ እና በዚህ ኦፕሬሽን ዙሪያ ያሉ ሰዎች ብቻ ናቸው። በዚህም ወቅት ከሰዓታት በኋላ ፕሬዝዳንት ዶናልድ ትራምፕ ዝርዝር ማብራሪያ በመያዝ መግለጫ ስለሚሰጡ ጥቂት ጠብቁ የሚል አጭር የማሳሰቢያ መግለጫ ተሰጠ። ነገሩ በእጅግ አጓጊ ስለነበረም ብዙዎች ይህንኑ የትራምፕ መግለጫ ለመስማት ጆሮአቸውን አቅንተው መጠባበቅ ጀመሩ። ሰዓቱም ደርሶ ትራምፕ በመግለጫው ቦታ ተከሰቱ። ከእሳቸው ጋር አብረው የነበሩትም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እና የመከላከያ ሚኒስትሩ ፔት ሄግሴት ሲሆኑ ወታደራዊ ኦፕሬሽኑ እንዴት ተካሄደ በሚለው ዙሪያ ሰፊ ትንታኔ የሰጡት በትራምፕ አስተዳደር ውስጥ ዘርፈ ብዙ ወታደራዊ ኃላፊነት የተሰጣቸውና ኦፕሬሽኑንም በቀጥታ የመሩት ጀነራል ዳን ኬን ነበሩ። Okay, thank you very much. This is big stuff. We appreciate you being here. ጀነራል ዳን ኬን የሰጡት ዝርዝር ወታደራዊ ኦፕሬሽን ምን ይመስላል የሚለውን ጭብጥ ዘርዘር አድርጎ መመልከቱ በእርግጥም ማዱሮ እንዴት ተያዙ የሚለውን ዝርዝር ሐሳብ ያስጨብጣል። በእሳቸውም ገለጻ መሰረት ማዱሮን በቁጥጥር ስር ለማዋል ስራው የተጀመረው ከወራት በፊት ነው። ለዚሁ ዓላማ የተዘጋጁ የስፔሻል ፎርስ ኃይል አባላት በልዩ ጥንቃቄ ተመርጠው ሰፊ የሆነ የወታደራዊ ልምምድን ሲያደርጉ ከርመዋል። Our interagency work began months ago and built on decades of experience of integrating complex air, ground, space, and maritime operations. በአንድ አቅጣጫ ወታደራዊ ልምምዱ በቀጠለበት ሁኔታ፣ በሌላ አቅጣጫ ደግሞ ሲአይኤ ራሱን መረጃ የማሰባሰብና የማጠናቀር ስራዎችን ይሰራ ነበር። ለሲአይኤ የተሰጠው ኃላፊነት በዚያው በቬኔዙዌላ ማዱሮ የት እንደሚንቀሳቀሱ፣ ምን እንደሚያደርጉ፣ ከነማን ጋር እንደሚሆኑ፣ የጥበቃቸው ሁኔታ ምን እንደሚመስልና በቤተ መንግስታቸው ቅጥር ግቢ ውስጥ በየትኛው ቦታ ብዙውን ጊዜያቸውን እንደሚያሳልፉ፣ እንቅስቃሴያቸው ምን እንደሚመስል ተጨባጭ መረጃን በመሰብሰብ ለኦፕሬሽኑ ስራ ማቀበል ነበር። ጀነራሉን እንስማቸው። How he moved, where he lived, where he traveled, what he ate, what he wore, what were his pets. In early December, our force was set pending a series of aligned events.
ማዱሮ እዚያው ከጎናቸውና በውስጣቸው የነበረ የቅርብ የሲአይኤ ኔትወርክ የተዘረጋ እንደነበርም በዚሁ መግለጫ ተመላክቷል። አስገራሚው እውነታ ያለውም እዚህ ጋር ነው። ማዱሮን አሳልፈው የሰጡት ቤተ መንግስት ውስጥና መኝታ ክፍላቸው ድረስ ዘልቀው የገቡ የራሳቸው የቅርብ ሰዎች ግን ደግሞ የሲአይኤ ስለላ መረብ አባላት የነበሩ ሰዎች ናቸው። ይህ ግምት ሳይሆን በትላንትናው ዕለት መግለጫ በይፋ የተገለጠ እውነታ ነው። ይህ በእርግጥ በስለላው ዓለም ውስጥ የተለመደ ተግባር ነው። እናም በኦፕሬሽኑ ፍጻሜ ሂደት ላይ እንደተባለውም ሲአይኤ ቤት ስራውን በሚገባ በማጠናቀቅ ሙሉ መረጃውን አካቶ የመጨረሻውን ኦፕሬሽን ለሚያካሄድ ቡድን አቀረበ። መረጃውም ተተንትኖ ካበቃ በኋላ ለሲአይኤ ሌላ ተጨማሪ ቤት ስራ ተሰጠው። ይህም የቤት ስራ የኦፕሬሽኑ ሰዓት፣ ማዱሮ በትክክል የት እንዳሉ መረጃዎችን ወዲያው እያሰባሰቡ ማቀበልን የሚመለከት ሌላ አዲስ የቤት ስራ ነው። የኛው ከባድ የቤት ስራ ቢሆንም ኦፕሬሽኑን ለማሳካት ግን የግድ ነው። የኛው በትክክለኛው ሰዓትና ጊዜ ምን እየተደረገ ነው የሚለው ሪል ታይም ኦፕሬሽን የሚባለው ነው። በዚሁ መሰረትም ማዱሮን የመያዙ ቀንና ሰዓት ተመረጠ። ኦፕሬሽኑ በጨለማ እንዲሆን እንደዚሁም በእኩለ ሌሊት እንዲሆንም ጭምር ተወሰነ። ቬኔዙዌላ ላይ ወታደራዊ እርምጃን ለመውሰድ እንዲመቸን በሚል የአሜሪካ ጦር መርከቦች ወደ ኮሎምቢያ የባህር ግዛት አብዝተው መጠጋት ጀመሩ። እነዚህ የጦር መርከቦች ጀቶችን፣ ለስፔሻል ኦፕሬሽን የሚያገለግሉ ሽንጠረጅም ሄሊኮፕተሮችን፣ ሚሳይሎችን፣ ድሮኖችን እና የጃም ማድረጊያ ልዩ መሳሪያዎችን ጭምር እንዲታጠቁ የተደረጉ መሆናቸው ጀነራሉ ከፕሬዝዳንት ዶናልድ ትራምፕ ጎን ቆመው በሰጡት ዝርዝር የኦፕሬሽን ማብራሪያ ወቅት ተናግረዋል። ከወራት በፊት ትራምፕ በተገኙበት የታየው የልዩ ኦፕሬሽን ወታደራዊ ኃይልም በእነዚሁ ሽንጠረጅም ሄሊኮፕተሮች በመብረር የማዱሮ ማደሪያን ወረሩ። ከዚያ ቀደም ብሎ የማዱሮ ሰፈር ከየትኛው ሀገርና አካባቢ ምንም አይነት የመገናኛና የስልክ ግንኙነት እንዳይኖረው ግንኙነትን በሞገድ የማቋረጥና የመረበሹም ስራ ተሰራ። ይህም የቬኔዙዌላ ጦር ኃይል መረጃን ተለዋውጦ ምላሽ እንዳይሰጥ ለማድረግ የተሰራ የኦፕሬሽኑ ክፍል ነው። በተሰራው ግንኙነቱን የመበጣጠስ ስራም የቬኔዙዌላ አየር ኃይልም አንዳች አይነት እንቅስቃሴ እንዳያደርግ ባለበት ሽባ ተደረገ። አሁንም ጀነራሉን እንስማቸው። As the force began to approach Caracas, the Joint Air Component began dismantling and disabling the air defense systems in Venezuela, employing weapons to ensure the safe passage of the helicopters into the target area. እናም ማዱሮ ከጦር ኃይሉ ከግል ጠባቂያቸው ልዩ ኃይል ጋር የሚያደርጉት ግንኙነት ተዘግቶ እሳቸውና ባለቤታቸው ብቻ ቀሩ። ሪል ታይም ኦፕሬሽን የሚባለው መረጃ የሰራው እዚህ ጋር ነው። ማዱሮ በቅጥር ግቢያቸው ውስጥ በትክክል የት ቦታ እንዳሉ ተረጋግጧል። በዚሁ መሰረትም ወታደራዊ ኦፕሬሽኑ በቀጥታ እሳቸው ወዳሉበት ቦታ በማምራት እጅ እንዲሰጡ አደረጋቸው። በኦፕሬሽኑ ሰዓት ነገሩ ተበላሽቶ አንዳች የተለየ ነገር ቢከሰት በሚል ሁሉንም አይነት የጦር መሳሪያን የታጠቁ የአሜሪካ የጦር መርከቦች በቬኔዙዌላ የባህር ክልል ተጠግተው መልህቃቸውን ጥለው ነበር። ጦር ኃይሉ በማዱሮ ላይ እየተካሄደ ያለውን ኦፕሬሽን እንዳይከታተል ለማድረግ በብዙ ቦታዎች የማሳሳቻ የሚሳኤልና የአየር ጥቃቶች ይካሄዱበት ነበር። ከዚህ ባለፈም የትኛውም ወታደራዊ አመራርም ሆነ የቅርብ ባለስልጣን ከማዱሮ ጋር ያለው ግንኙነት እንዲቋረጥ ተደርጓል። በዚህ ሂደት ውስጥም ማዱሮ አይናቸው ተዘግቶ ጆሮአቸውም ተደፍኖ የፊጥኝ ታስረው በሄሊኮፕተር በአቅራቢያ ወደሚገኘው የአሜሪካ ጦር መርከብ ተወሰዱ። ኦፕሬሽኑ 100% መሳካቱ እንደታወቀም ፕሬዚዳንት ዶናልድ ትራምፕ ትሩዝ በተባለ የማህበራዊ ሚዲያ ትስስር ገጻቸው ላይ በሰበር አሳወቁ። መልእክቱም ማዱሮን ከነባለቤቱ ማርከን ከሀገሩ ይዘነው ወጥተናል የሚል ነው። ሰውየውም በጥብቅ ወንጀለኝነት ተይዘው ኒውዮርክ ገቡ። በነገራችን ላይ ለዚህ ኦፕሬሽን የቤት ስራ ተሰጥቶት ሲሰራ የነበረውን ልዩ የኦፕሬሽን ኃይል በልምምዱ ላይ ያለ ትራምፕ ከአንድም ለሁለት ጊዜያት ያህል በዚያው በልምምድ ቦታው እየተመላለሱ ጎብኝተውታል። ዝርዝር የኦፕሬሽን መረጃንም ወስደዋል። በጥቂቱ እንመልከተው። It houses the 18th Airborne Corps, the 82nd Airborne Division, and the Army Special Operations Command, units ready to deploy worldwide at a moment's notice. እናም ነገሩ እንደዚሁ በጥቂት ቀናት የለብ ለብ ስራ የተገባበት ሳይሆን በሚገባ ጥናት ተደርጎበትና ገንዘብ ፈሶበት የተካሄደ ጥብቅ ወታደራዊ ኦፕሬሽን ነው። ነገሩም እጅግ ጥብቅ በሆነ ሚስጥር የተያዘም ነበር። ሌላው ቀርቶ ማንኛውም የውጭ ወታደራዊ ኦፕሬሽን ሲካሄድ ማወቅ የሚገባው የሀገሪቱ የህግ አውጭና የህግ መወሰኛ ክፍል እንኳን እንዲያውቅ አልተደረገም። ትራምፕ በዚሁ የትላንቱ መግለጫው ለመሆኑ ይህንኑ የቬኔዙዌላውን ፕሬዝዳንት የመያዝ እቅድን በተመለከተ
የሀገሪቱ የመጨረሻ የስልጣን አካል ለሆነው ኮንግረስ አስቀድማችሁ አሳውቃችሁ ነበር የሚል ጥያቄ ቀርቦላቸው ነበር። የትራምፕ ምላሽ የነበረው እጥር ምጥን ያለ ነበር። ለዚህ የሰጡት ምላሽም ማዱሮን የመያዝ ኦፕሬሽንን በተመለከተ ለኮንግረሱ ያሳወቅንበት ሁኔታ የለም። ምክንያቱ ደግሞ ይህንን ጥብቅ ሚስጥር የሚያስፈልገውን ኦፕሬሽን አስቀድመን ለኮንግረሱ የምናሳውቅ ከሆነ መረጃው ከኦፕሬሽኑ በፊት ሾልኮ ይወጣብናል ብለን ስለሰጋን ነው ሲሉ ተናግረዋል። በዚሁ የፕሬዝዳንት ትራምፕ የትላንቱ ጋዜጣዊ መግለጫ ውስጥ አንድ ነገር የተረጋገጠ ሆኗል። እሱም ለማይታወቁ ጊዜያት አሜሪካ ቬንዙዌላን የምትመራ ወይም የምታስተዳድር መሆኗን ነው። ትራምፕ በዚሁ መግለጫቸውም በቬንዙዌላ ከዚህ በኋላ በአገሪቱ ትክክለኛና ደህንነቱ የተጠበቀ የሽግግር ሂደት እስከሚኖርበት ወቅት ድረስ አሜሪካ እየመራቻት የምትቀጥል ይሆናል በማለትም እቅጩን ተናግረዋል። የቬንዙዌላን ነዳጅ ለማውጣት በአገሪቱ የአሜሪካ ኤክስፐርቶች የሚሰማሩ መሆኑን ያመለከቱት ትራምፕ በዚያ የሚሰማሩትን የአሜሪካ ዜጎች ለመጠበቅም ጭምር ሲባል የአሜሪካ ወታደሮች በቬንዙዌላ ስምሪት ይወስዳሉ ሲሉም አስታውቀዋል። በዚህ ዙሪያ ያለው የትራምፕ መግለጫ ባጭሩ ሲቋጭ ከዚህ በኋላ አሜሪካ ቬንዙዌላን ትቆጣጠራለች፣ ከዚያም የራሷን ጥቅም የሚያስጠብቅን መንግስት በዚያ ታቆማለች የሚል ይዘት ወይም ጭብጥ ያለው ነው ይታያል። ከዚህ በኋላ የኒኮላስ ማዱሮ ዕጣ ፈንታስ ምን ይሆናል የሚለውን በተመለከተም ትራምፕን ጨምሮ ማብራሪያ የሰጡ ጉዳይ የሚመለከታቸው ባለስልጣናት በሙሉ ተመሳሳይ ሀሳብን አንሸራሽረዋል። እሱም ማዱሮ በአሜሪካ ምድር ክስ የሚጠብቃቸው መሆኑን የሚያመለክት ሆኖ የታየው በሄሊኮፕተር ተይዘው ካመሩበት የአሜሪካ የጦር መርከብ በአውሮፕላን ተጭነው ወደ ኒውዮርክ ተወስደዋል። በተያዙበት ወቅትም አይናቸውን እንዳያይ ጆሮአቸውን እንዳይሰማ ተደርጎ በልዩ መነጽርና የጆሮ ሄድፎን አይን ጆሮአቸው ዝግ እንዲሆን ተደርጓል። ይህንን ፎቶግራፍ ትራምፕ በማህበራዊ ትስስር ገጻቸው ላይ አጋርተውትም ታይተዋል። የአሜሪካ ጠቅላይ አቃቤ ሕግ ፓም ቦንዲ ኒኮላስ ማዱሮ እና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል ሲሉ አስታውቀዋል። ይህ የክስ መግለጫ የተሰጠው ማዱሮ ገና በጉዞ ላይ እንዳሉ ነው። በአሁኑ ሰዓት በጥብቅ ጥበቃና በልዩ አውሮፕላን ወደሚጠብቃቸው የክስ ቦታ ኒውዮርክ ገብተዋል። አቃቤ ሕጓ ጨምረውም በማዱሮ ላይ ከእጽ ምርትና ዝውውር ጋር የተያያዘ ሴራ፣ ኮኬን ወደ አሜሪካ በማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎችን በመጠቀም በአሜሪካ ላይ ጥቃት ለመፈጸም በማሴር ወንጀሎች የሚሉ ክሶች እንደቀረቡባቸውም አስታውቀዋል። አቃቤ ሕጓ ማብራሪያቸውን በመቀጠል ኒኮላስ ማዱሮ እና ባለቤታቸው በአሜሪካ ውስጥ፣ በአሜሪካ ምድር፣ በአሜሪካ ፍርድ ቤት የአሜሪካንን የፍትህ አቅም ሙሉ በሙሉ በቅርቡ የሚጋፈጡ መሆኑ መታወቅ አለበት ሲሉም አክለዋል። በጋዜጣዊ መግለጫቸው ላይ ትራምፕ የሀገሪቱን የነዳጅ ሀብት በተመለከተም ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶቿን መልሶ በመጠገን ለሀገሪቱ ገቢ ማስገኘት ይጀምራሉ ሲሉ ተናግረዋል። ከፍተኛ የነዳጅ ዘይት ሀብት ያላት ቬንዙዌላ ባለፉት ሳምንታት ምርቷን ወደ ውጭ እንዳትልክ በአሜሪካ እንቅፋት ተፈጥሮባት ቆይቷል። ነዳጅ ጫኝ መርከቦችም ከነጭነታቸው በአሜሪካ ቁጥጥር ስር ወድቀዋል። አሜሪካ ከዚህ ቀደም ከዓመታት በፊት በቬንዙዌላ ነዳጅ ሀብት ላይ ከፍተኛ መዋለ ንዋይን ብታፈስም ተወርሳ ባለሀብቶቿም የተባረሩበት ሁኔታም ነበር። ትራምፕ ያንን ጊዜ በቁጭት በማስታወስም በግልጽ የቬንዙዌላን ነዳጅ እንቆጣጠራለን፣ ቢሊዮን ዶላሮችን በማፍሰስ በሚገባ እናለመዋለን፣ አሜሪካ የተወሰደባትንም ሀብት ታስመልሳለች፣ የነዳጅ ሀብቱም ለቬንዙዌላን ጥቅም እንዲውል ታደርጋለች ሲሉም ተናግረዋል። We're going to have our very large United States oil companies, the biggest anywhere in the world, go in, spend billions of dollars. ቬንዙዌላ በዓለማችን ማንም ተወዳዳሪ የሌለው የነዳጅ ሀብት እንዳላት መረጃዎች ያመለክታሉ። በነዳጅ ሀብት ክምችት ሳውዲ ሳትቀር ከቬንዙዌላ ጋር የመወዳደር አቅም የላትም። ሆኖም አሜሪካ በአገሪቱ የነዳጅ ሀብት ላይ የጣለችው ማዕቀብ የቬንዙዌላ የነዳጅ ሀብት ሽባ ሆኖ ቆይቷል። ለውጭ ኤክስፖርት ተደርጎ ሀብት ማስገባት ይቅርና ለሀገሪቱ ዜጎች ሳይቀር በቂ ነዳጅ ማቅረብ የሚያስችል ሀገራዊ አቅምም አልነበረም። በዚህ የቬኔዙዌላ ዜጎች በከፍተኛ የግሽበት የኑሮ ውድነት ውስጥ ማለፍ ግድ ብሏቸውም ቆይቷል። ከኑሮ ውድነት ጋር በተያያዘም በቬኔዙዌላ የተቃውሞ ሰልፎች የተለመዱ ነበሩ። የምንበላው አጣን ያሉ ቬኔዙዌላውያን ባዶ ድስት በመያዝ አደባባይ እስከ መውጣት የደረሱበት አንድ የታሪክ አጋጣሚም ታይቷል። ከዚህ ጀርባ ደግሞ ክንደ ብርቱ የአሜሪካ ማዕቀብ ነበር። Venezuelans took to the streets of Caracas on Saturday, banging empty pots to protest against chronic. ማዱሮን በህዝባዊ አመጽ ለማስወገድ የተደረገ የአሜሪካ ጥረት ነበር። ሆኖም ይህ አካሄድ ሳይሰራ ቀረ። እናም ፊት ለፊት ተጋፍጦ የማዱሮን እጅ መያዝ ግድ አለ። ከዚህ ጀርባ ያለው እውነታ ደግሞ ነዳጅ የሚባለው ሀብት ነው። የቬኔዙዌላን ነዳጅ ለመጠቀም ዳር ዳር ስትል የነበረችው ቻይና ከጅብ የማያስጥል ባል እንደሚባለው ሆናለች። ሩሲያን ብትሆን ዓለም አቀፍ ሕግና መርህ ተጥሷል፣ ማዱሮን መልሱት ከማለት ውጪ ምንም ማለት አልቻለችም። አንዳንዶች እንደውም አሁን ባለው አካሄድ ፑቲንም ለራሳቸው ይጠንቀቁ እያሏቸውም ይገኛሉ። ዓለም አሁን በትራምፕ ዘመን እየሄደችበት ያለው መንገድ ይህ ነው። ለብዙዎችም ጥብቅና ጥልቅ መልእክትን ያስተላለፈ ልብ ያለው ልብ ይበል የሚያሰኝ ኦፕሬሽን ሆኗል።
ዓለም አቀፍ ሕግ፣ መርህ፣ ሉዓላዊነት የሚባሉ አሰራሮች የማይሰሩባቸው ጊዜያትም እንዳሉ በማዱሮ ማንቁርት መያዝ በግልጽ ታይቷል።